ማውጣት እንዴት እንዳፈርን አያችሁ አይደል? እግዚአብሔርን መበደል እንዴት አንገት እንደሚያስደፋ አያችሁ አይደል? እጅ ማውጣት አልቻልንም። ራሳችንን ማጋለጥ አልቻልንም። ያልቻልንበት ትልቁ ምክንያት ጀግና ስላልሆንን ነዋ። ጠንካራ ስላልሆንን ነዋ። ገና ራሳችንን የምናሽሞነምን ለሰራነው በደል ጥቅስ ያዘጋጀን ስለሆንን ነዋ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልውልኒ ውእቱ ለዓለም። ወላዲተ አምላክ እመብርሃን በእንተ ኩሉ ነገር ዘገበርኪ ለነ ንሴብሐኪ። መስቀለ መድኅን ንሴብሐከ። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት በበክብርክሙ በበማዕረግክሙ ንሴብሐክሙ ለዓለመ ዓለም። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመብርሃን ልጆች ፍጹም በሆነው በመድኃኔ ዓለም ፍቅር እንደምን አደራችሁ? እንደምን ቆያችሁ? እግዚአብሔር አምላካችን ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። እንኳን አደረሳችሁ። አንደኛው በዓለ መለከት የመለከት በዓል አዋጅ የሚነገርበት ብዙ ትእዛዛት የሚተላለፍበት በዓል ምድሪቷ በሙሉ እሰይ ይሁንልኝ ብላ የምትቀበልበት በዓል ነው። በሌላው ደግሞ የፈጠረን አምላካችን አጋዕዝተ ዓለም ቅድስት ሥላሴ የምናስብበት ሁሌ የአጋዕዝተ ዓለም ቅድስት ሥላሴ ቀን ለእኛ እንደ ሰንበት ያለ ትልቅ በዓል ነው። ለዚህ ቀን እንኳን አደረሳችሁ ለማለት እወዳለሁ ማለት ነው። ዛሬ እንደ እግዚአብሔር ቅዱስ ፈቃድ የሚያስተምረን የሚነግረን ታላቅ የሆነ መልእክትን ከብስራቱ ላይ በማንሳት እንነጋገራለን። ርዕሳችንም የሚሆነው በመጽሐፈ ኢያሱ ወልደ ነዌ ምዕራፍ 7 ቁጥር 6 ላይ እንዲህ ይላል። በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ ይላል። ይህንን ቃል ያስቀመጠው ኢያሱ ወልደ ነዌ ነው። ኢያሱ ወልደ ነዌን የምናውቀው እስራኤላውያን እየመራ ከሙሴ ተረክቦ ምድረ ርስት እንዲወርሱ ምድረ ርስት እንዲቀላቀሉ ያደረገ ታላቅ አባት ነው። ይሄ አባትን ምን ገጥሞት ነው እስከ ማታ ድረስ በእግዚአብሔር ፊት በግንባሩ ተደፍቶ እንዲለምን እግዚአብሔርን እያለቀሰ ልብሱን በመቅደድ እንዲለምን ያደረገው የሚለውን ነገር ራሱ መጽሐፍ ቅዱሱ መልስ ይሰጠናል። ምዕራፍ 7ን ከቁጥር 1 አንስተን ለመመልከት እንሞክራለን። የእስራኤል ልጆች ግን እርም በሆነው ነገር በደሉ። ከአይሁድም ነገድ የሆኑ አካን እርሱም የከርሚ ልጅ የዘንበሪ ልጅ የዛራ ልጅ እርም ከሆነው ነገር ወሰደ። የእግዚአብሔር ቁጣ በእስራኤል ልጆች ላይ ነደደ ይላል። እግዚአብሔር አምላክ አታድርጉ፣ አትንኩ ያለውን ነገር ስንነካ እግዚአብሔር ይቆጣል። እግዚአብሔር በእርግጥ ከቁጣው ምሕረቱ የበዛ ነው። ምሕረቱ ምድርን ሁሉ የሚመላ ነው። ብዙ ጊዜ እኛ ስንበድል
በደላችንን አውቀን እንድንመለስ እድል የሚሰጠን ኃጢአታችንን አስበን ወደ እርሱ ዘንበል እንድንል የሚያደርገን አምላክ ነው። ይቅርታውና ምሕረቱ ሰፊ ከመሆኑ የተነሳ እግዚአብሔርን እንኳን የሚዳፈር ነገር እያደረግን ልቡናችን በደል የሰራን እስካይመስለን ድረስ ራሳችንን እንቆጥራለን። እግዚአብሔር ይቅርታውን፣ እግዚአብሔር ደግነቱን፣ እግዚአብሔር የምሕረቱንና የቸርነቱን ስፋት እንደ ቀላል ነገር አይተን የምንተወው ብዙዎች ነን። ነገር ግን እግዚአብሔር ቁጣም አለው። እግዚአብሔር ከሚቆጣባቸው ነገሮች አንዱ ሕግ ተላላፊዎች ስንሆን፣ ሕግ ስናፈርስ፣ የተሰጠንን ሕግ ስንጥስ እግዚአብሔር ያዝናል። አንደኛ ባለማወቅ የተነሳ ሕግ ተላላፊ ስንሆን ንስሐ ገብተን ቶሎ እንድንመለስ ልቡናችን ላይ የምንጸጸትበትን፣ ልቡናችን ላይ አስበን የምንመለስበትን ልቡና ይሰጠናል። ነገር ግን በኃጢአታችን ደግሞ ስንገፋ ይሄ በደላችንን እንደ ጀብድ አይተነው በሰራነው በደል ስንመካ ባደረግነው በደል ልቡናችን ደንዳና ሲሆን እግዚአብሔር ይቆጣል። የሰው ልጅ ላይ አይታችሁ ከሆነ በበደልን ጊዜ የሚጸጽተን በውስጣችን ያለ ኃይል አለ። እግዚአብሔር መንፈስ ቅዱስ እኛ በበደልን ጊዜ እንቅልፍ እንድናጣ፣ ሰላም እንድናጣ፣ የበደለኝነት ስሜት እንዲሰማን ያደርጋል። ያን የሚያደርግበት ምክንያት ምንድነው ቢባል ተጸጽተን ወደ ሕይወት እንድንመለስ፣ ተጸጽተን ወደ ፍቅር እንድንመጣ፣ ተጸጽተን ወደ ንስሐ እንድንሄድ እግዚአብሔር ያደርገናል። እነዚህን ሁሉ እግዚአብሔር የዘረጋልንን እድል ካልተጠቀምን ደግሞ እግዚአብሔር ምን ይላል? ይቆጣል ማለት ነው። እግዚአብሔር ለእስራኤላውያን በመራቸው ጊዜ ብርቱ የሆነው የእርሱን ክንድን ተመልክተዋል። ሌላው ቢቀር ስጋ አማረን እንኳን ሲሉት ስጋ ሰጥቶ መና አውርዶ በረድኤት በፍቅር ከዓለት ላይ ውሃ እያፈለቀ እያጠጣ ምድረ ርስትን አውርሷቸዋል። እስራኤላውያን በሚጓዙበት በዚህ ትልቅ ጉዟቸው ላይ በጽኑ እግዚአብሔርን ተመልክተውታል። እግዚአብሔር ፍጹም በሆኑ ጠላቶቻቸው ላይ ድል መንሳትን ሰጥቷቸዋል። ከኋላቸው የፈርዖን ሰራዊት እያባረራቸው፣ ከጎናቸው ፍጹም ሮጠው የማያመልጡበት አቀበት ሆኖ፣ ከፊት ለፊታቸው ደግሞ ባሕረ ኤርትራ ተዘርግቶ እግዚአብሔር አምላክ በወጀብና በአውሎ ንፋስ ውስጥ መንገድ እንዳለው አሳይቷቸዋል። እግዚአብሔር ፍጹም የሆነ ከፍቅሩ የተነሳ የሚሉትን እንደ ሕፃናት እያሰባቸው ስጋ አማረን ሲሉ ያሻቸውን ነገር ሲጠይቁት አድርጎላቸዋል። እግዚአብሔር እንደዚህ አድርጎ አቀማጥሎ ሕዝበ ኢትዮጵያን፣ ሕዝበ እስራኤልን ይዟል። በዚህ መሃል ነበረ ምድረ ርስትን ወርሰው እነዚህን ሁሉ ታምራት አይተው እግዚአብሔርን በደሉት ማለት ነው። ኢያሱ ወልደ ነዌ የሚነግረን ይሄንን ነው። የእስራኤል ልጆች ግን እርም በሆነው ነገር በደሉ። ከአይሁድም ነገድ የሆነ አካን እርሱም የከርሚ ልጅ የዘንበሪ ልጅ የዛራ ልጅ እርም ከሆነው ነገር ወሰደ። የእግዚአብሔር ቁጣ በእስራኤል ልጆች ላይ ነደደ ይላል። ኢያሱም ከቤቴል በምስራቅ በኩል
በቤትዮንም አጠገብ ወዳለችም ወደ ጋይንም ሰዎች ከኢያሪኮም ልኮ ወጡ። ምድሪቱንም ሰልሉ ብሎ ተናገራቸው። ሰዎቹም ወጡ፣ ጋይንም ሰለሉ። ወደ ኢያሱም ተመልሰው 2 ወይም 3 ሺህ ያህል ሰው ወጥተን ጋይን ይምቱ እንጂ ሕዝቡ ሁሉ አይውጣ፣ ጥቂቶች ናቸውና አሉና ለኢያሱ የሰለሉበትን እዛ አካባቢ ያዩትን ነገር ለኢያሱ ነገሩት። እንግዲህ ለኢያሱ ሲነግሩት ምንድን ነበረ ያደረጉት? እዛ ያሉ ሰዎች በቁጥር አናሳ እንደሆኑ ከእስራኤል አንጻር ሲመለከቷቸው በቀላሉ ድል ሊያደርጓቸው የሚችሉ እንደሆኑ ተመለከቱ። ስለዚህ ሕዝቡ ሁሉ እነዚህን ሰዎች ሊዋጋ መውጣት የለበትም። ከሕዝቡም ወይንም ከሰራዊቱ ውስጥም 2 ወይም 3 ሺህ ሰው ተነስቶ እነዚህ የጋይን ሰዎች ምን ይበሏቸው አለ? ይውጓቸው። ምክንያቱም ሕዝቡ ሁሉ መውጣት የለበትም፣ በቁጥር ምንድን ናቸውና? አናሳ ናቸውና አሉና ይህንን ነገሩ። ሰዎቹም ፊት 3 ሺህ ያህል ሰዎች ወደዚያ ወጡ፣ ከጋይም ሰዎች ፊት ሸሹ። የጋይንም ሰዎችን መቱ፣ ከበሩ እስከ ሸባሪም ድረስ አባረሯቸው፣ በቁልቁለቱም መቷቸው። የሕዝቡም ልብ ቀለጠ፣ እንደ ውሃም ሆነ ይላል። እንዲህ የናቋቸው ሰዎች እስራኤላውያንን አሳደዷቸው። በቁልቁለቱና በአቀበቱ እነሱን እያባረሩ ሲመቷቸው ልባቸው እንደ ውሃ ቀለጠ፣ ደከሙ፣ አቅም አጡ ማለት ነው። አቅም አጡ። አቅም ያሳጣቸው ምን ይሆን? አናሳ ናቸው ብለው የናቋቸው ሰዎች ድል ያደረጓቸው ለምንድን ነው? እስራኤል እኮ የሚታወቀው ኢያሪኮን ግንብ አፍርሶ የፈርዖንን ሰራዊት ረትቶ ከፍ ባለ ክንድ ያወጣቸው አምላካቸውን ፊት አድርገው ድል ማድረግ የለመዱ፣ ማንም እነርሱን ሊገዳደራቸው እንደማይችል የሚያምኑ ሕዝቦች ናቸው። ነገር ግን የጋይ ሰዎች እንዴት አድርገው ድል አደረጓቸው? እንዴት አድርገው ድል መቷቸው? ይሄ ነው ዋናው ቁም ነገር። ኢያሱ እነሱ እንዳሳደዷቸው ከነሱም መካከል ሰዎች እንደሞቱ ባየ ጊዜ በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባሩ ተደፋ። እስከ ማታ ድረስ በግንባሩ ተደፋ፣ ልብሱንም ቀደደ ነው የሚለው። ኢያሱም ልብሱን ቀደደ፣ እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ። ኢያሱም አለ፣ ዋይ! እያለቀሰ ነው። ዋይ! ጌታ እግዚአብሔር ሆይ ከአሞራውያን እጅ አሳልፈ ትሰጠን ታጠፋንም ዘንድ ይህንን ሕዝብ ዮርዳኖስን ለምን አሻገርከው? በዮርዳኖስስ ማዶ መቀመጥ በወደድን ነበር እኮ። ጌታ ሆይ እስራኤል ጠላቶቻችን ፊት ከሸሹ ምን እላለሁ? እስራኤል ከጠላቶቻቸው ሸሽተው መባረር ከቻሉ ምን እላለሁ? የሚደንቅ እኮ ነው። ምን እላለሁ? የከነናውያንም በምድሪቱም የሚኖሩ ሁሉ ሰምተው ይከቡናል፣ ስማችንንም ከምድር ያጠፋሉ። ለታላቁም ስምህም የምታደርገው ምንድን ነው? እስራኤል ማለት ሕዝበ እግዚአብሔር ማለት ነው። በእነዚህ በአናሳ በሚባሉ ሰዎች መረታት ከቻለን ሌሎቹም እንደዚሁ ጉልበት ያዩብናል። መጥተው እንደፈለጉ እኛን ይጫወቱብናል። ከዮርዳኖስ ማዶ
ለምን አሻገርከን? ምድረ ርስትንስ ለምን ሰጠኸን? ይህንን ካዩ ይጫወቱብናል አሉ። አሁን የእግዚአብሔርን መልስ እንሰማለን። ይሄ እግዚአብሔር ለኢያሱ የሚነግረው ታላቅ ቃል ዛሬ እኛ በሕይወታችን አስገብተን ልንጠቀምበት የሚገባ ኃይለ ቃል ነው። ይሄ ምንድን ነው? እግዚአብሔርም ኢያሱን አለው፣ ለምን በግንባር ተደፍተሃል? ቁም፣ እስራኤል በድሏል፣ ያዘዝኳቸውንም ቃል ኪዳኔን አፍርሰዋል፣ እርም የሆነውንም ነገር ወሰዱ፣ ሰረቁም፣ ዋሹም፣ በዕቃቸው ውስጥም ሸሸጉ። ስለዚህ እስራኤል ልጆች በጠላቶቻቸው ፊት መቆም አይችሉም። የተረገሙ ስለሆኑ ጠላቶቻቸው ፊት ይሸሻሉ። እርም የሆነውንም ነገር ከመካከላችሁ ካላጠፋችሁ ከዚህ በኋላ ከእናንተ ጋር አልሆንም። በጣም ይደንቃል። እግዚአብሔር ከኛ ጋር ካልሆነ እንዴት ያስፈራል! እንዴት ያስደነግጣል! እንዴት ያስደነግጣል! እንዲህ ካልሆነ እግዚአብሔር ከእናንተ ጋር ምን አልልም አላቸው። አልሆንም። ተነሳና ሕዝቡን ቀድስ፣ እንዲህም በላቸው፣ እስራኤል እርም የሆነውን ነገር በመካከላችሁ አለ። እርምም የሆነውን ነገር ከመካከላችሁ እስክታጠፉ ድረስ በጠላቶቻችሁ ፊት መቆም አትችሉም ብሎ የእስራኤል አምላክ እግዚአብሔር ተናግሯልና እስከ ነገም ተቀደሱ፣ ነገም በየነገዳችሁ ትቀርባላችሁ አለና ኢያሱ ሕዝቡን አዘዘ። እግዚአብሔር ከእናንተ ጋር እንዳልሆን በጠላቶቻችሁ ፊት ድል መንሳት እንዳይኖራችሁ የሆናችሁት እግዚአብሔር ያልፈቀደውን እርም የሆነውን ነገር በመንካታችሁ ነው አለና ነገራቸው። እኛ እንደሚታወቀው ብዙ ትእዛዛቶችን ታዘናል። ወደ ሕይወታችን ስንመልሰው እነዚህ ትእዛዛቶችን ባለማድረጋችን ምክንያት ድል መንሳት አይኖረንም። ከፍ ብሎ መታየት አንችልም። ጠላቶቻችሁ እንደ ልብ ምን ይሉባችኋል? ይሰለጥኑባችኋል፣ እናንተ ትሸሻላችሁ። እነሱ ደግሞ ሁሌ እናንተን ምን ይሏችኋል? ያባረሯችኋል። ኃጢአት፣ በደል፣ እግዚአብሔርን አለመታዘዝ በጠላቶቻችን ላይ ድል ማድረግ እንዳንችል ያደርገናል። ዝሙት እንደፈለገ ይጫወትብናል። ፍቅረ ንዋይ እንደ ልቡ እኛ ላይ ስልጣን ይኖረዋል። ስስታምነት በእኛ ፊት ገዝፎ ይቆማል። ፍቅር ማጣት እኛ ላይ እንደ ልቡ ይሆናል። እነዚህ ሁሉ ፍቅር ማጣት፣ ስስታምነት፣ ዝሙት፣ አሜት፣ እነዚህ በደሎችን ድል እንዳናደርጋቸው ኃይል እንዳይኖረን ከሚያደርጉ ነገሮች አንዱ እግዚአብሔርን፣ ሕጉን ማፍረስ፣ እርም የሆነውን መንካት፣ እግዚአብሔርን መዳፈራችን ነው ማለት ነው። ይሄ እርም የሆነውን ነገር ከመንካት አንጻር በእነዚህ ነገሮች ላይ ጉልበት እንዳይኖረን የሚያደርገን እውነት ነው ማለት ነው። ከዚህ በኋላ ይህ ሁሉ ከሆነ እግዚአብሔር የሚለየው ቤተሰብ በየሰው ይቀርባል። እርም የሆነውንም ነገር የተገኘበት ሰው የእግዚአብሔር ቃል ኪዳንን አፍርሷልና በእስራኤል ዘንድ በደል አድርጓልና እርሱንና ያለውን ሁሉ በእሳት ይቃጠላል። ኢያሱም ማልዶ ተነሳ፣ እስራኤልም በየነገዶቻቸው አቀረበ። የአይሁድም ነገድ ተለየ፣ የይሁዳም ነገድ አቀረበ። የዛራንም ወገን ለየ፣ የዛራንም ወገን ሰዎችን አቀረበ።
ዘንበሪም ተለየ፣ የቤቱንም ሰዎች አቀረበ። ከይሁዳም ነገድ የሆነውን የከርሚ ልጅ የዘንበሪም ልጅ የዛራም ልጅ አካንም ተለየ። ኢያሱም አካንን ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ለእርሱም ተናዘዝ፣ ያደረግከውን ንገረኝ፣ አትሸሽገኝ አለው። አካንም መልሶ ኢያሱን በእውነት የእስራኤል አምላክ እግዚአብሔርን በድያለሁ፣ እንዲህና እንዲህም አድርጌአለሁ። ከዘረፋ መካከል አንድ ያማረ የሰናዖርም ካባ 200 ስቅል ብርም ሚዛኑም 50 ስቅል የሆነ ወርቅም አይቼ ተመኘኋቸው፣ ወሰድኋቸውም። እነሆም በድንኳኔም ውስጥ በመሬትም ሸሸኳቸው፣ ብሩም ከሁሉ በታች ሆነ አለው። ኢያሱም መልእክተኞችን ሰደደ፣ ወደ ድንኳኑም ሮጡ። እነሆ በድንኳኑም ውስጥ ተሸሽጎ ነበረ፣ ብሩንም በበታች ነበረ። ከድንኳኑም ውስጥም ወስደው ወደ ኢያሱም ወደ እስራኤልም ልጆች ሁሉ አመጡት፣ በእግዚአብሔርም ፊት አኖሩት። ኢያሱና እስራኤል ሁሉ የዛራን ልጅ አካንን ብሩንም ካባውንም ወርቁንም ወንዶችና ሴቶች ልጆቹንም በሬዎቹንም አህያዎቹንም በጎቹንም ድንኳኑንም ያለውንም ሁሉ ወሰዱ፣ ወደ አኮ ሸለቆም አመጧቸው። ኢያሱም ለምን አስጨከንከን? እግዚአብሔር ዛሬ ይጨክንብሃል አለው ይላል። እና ተመልከቱ፣ እነዚህን ሁሉ ነገሮች እስራኤል ላይ የደረሰው በአንዱ ሰው በደል ምክንያት ነው። በአንዱ ሰው በደል ምክንያት፣ በአንድ ሰው ኃጢአት ምክንያት እስራኤል በጠላቶቻቸው ፊት ሐቅም እንዳይኖራቸው፣ በጠላቶቻቸው ፊት ድል መንሳት እንዳይኖራቸው አደረጋቸው። እኛም በበደል በኃጢአት ላይ እንዲሁም ደግሞ በክፉ ምኞቶች ላይ ስልጣን እንዳይኖረን መጾም እንፈልጋለን፣ መስገድ እንፈልጋለን። እንዳንሰግድ የሚይዘንን፣ እንዳንመጸውት የሚያደርገንን፣ እንደተባለው አስራት እንዳናወጣ እግዚአብሔርም የሰጠንን ትእዛዝ እንዳንፈጽም ያደረገን ምንድን ነው? ጉልበት ያሳጣን፣ ኃይል ያሳጣን ምንድን ነው ቢባል የእግዚአብሔርን ነገር መዳፈራችን፣ እርም የሆነውን ነገር መንካታችን ሆኖ እናገኘዋለን። እያንዳንዳችን መቼም በዚህ 2 ቀን ከተማርናቸው ትልቅ ትምህርቶች መካከል መቼም እዚህ ጋር ንግሥተ ነገሥት ወጥተው በሚናገሩበት ጊዜ እንደ ሌላ ጊዜ እንትና በሰማው ያለ ሰው ይኖራል ብዬ እኔ አላስብም። እያንዳንዳችን ወደ ራሳችን ውስጥ እንድንገባ፣ ራሳችንን እንድንመረምር፣ ምናልባት ይሄ ማህበር ከፍ ብሎ እንዳይወጣ ክፉ በምሰራው በደል፣ ክፉ በማደርገው ነገር እኔ ይሆንን ማነቆ የሆንኩት? እኔ ይሆንን መንገዱ እንዳይሳካ እንቅፋት የሆንኩት? እግዚአብሔር ከፍ ብሎ እንዳይመሰገን፣ የእግዚአብሔር ነገር ወጥቶ ሰው ጋር እንዳይደርስ እንቅፋት የሆንኩት እኔ ይሆንን ብለን ራሳችንን እንድንጠይቅ የሚያደርገን፣ ወደ ውስጣችን እንድንገባ የሚያደርገን ቁም ነገሮች ተምረናል ማለት ነው። እና ይሄንን ነው አብዝተን አጥብቀን ማሰብ ያለብን። ከእንግዲህ በኋላ ያንቀላፋንበት ዘመን ይበቃል። አንተ የምትተኛ ንቃ፣ መድህን ዓለም ያበራልሃል ነው የተባለው። ስለዚህ በበደላችን ላይ እንዲሁም ባሽሞንሙነን ትራስ ባደረግነው ኃጢአታችን ላይ ድል መቀዳጀት የምንችለው ጀግና ስንሆን ነው። ጀግንነታችንም ቅዱስ ዮሐንስ አፈወርቅ እንደተናገረው ራሳችንን በማጋለጥ ይጀምራል። ራስህን፣ ልክስክስነትህን ነው የሚለው፣ የማይረባ ማንነትህን፣ ራስ ወዳድነትህን ንገር። ራስህን ንገረው። አንተ እኮ በደለኛ ነህ፣ አንተ እኮ ኃጢአተኛ ነህ፣ አንተ እኮ በእግዚአብሔር ነገር ላይ ትበድላለህ፣ አንተ እኮ ክፉ ሰው ነህ እያለን ራሳችንን የምንወቅስበት፣ ራሳችንን የምንመለከትበት ጊዜው ማለት
አሁን ነው ማለት ነው። ቅዱሳን አባቶቻችን ራሳቸውን አጋልጠዋል። ራሳቸውን በእግዚአብሔር ፊት አቅርበዋል። እግዚአብሔርን በድየዋለሁ፣ እግዚአብሔርን አሳዝኘዋለሁ፣ ይሄ የሆነው በእኔ ምክንያት ነው ይሉ ነበር። ዮናስን ተመልከቱት። ታንኳው በተናወጠ ጊዜ ሰዎቹ እረ ወደ አምላካችሁ ጸልዩ ብለው በተናገሩ ጊዜ ይሄ ነገር የሆነው በማ ምክንያት ነው አለ። በእኔ በበደሌ ምክንያት ነው፣ በኃጢአቴ ምክንያት ነው። ስለዚህ እኔን ወደ ባህር ጣሉኝ፣ ባህሩ ጸጥ ይላል። እንዲህ ብሎ ነበር የተናገረው። አያችሁ፣ ሁላችንም ጀግና መሆን ይጠበቅብናል። እስቲ እጃችሁን አውጡ ሲባል እንዴት እንደተሸማቀቅን አያችሁ አይደል? ማውጣት እንዴት እንዳፈርን አያችሁ አይደል? እግዚአብሔርን መበደል እንዴት አንገት እንደሚያስደፋ አያችሁ አይደል? እጅ ማውጣት አልቻልንም። ራሳችንን ማጋለጥ አልቻልንም። ያልቻልንበት ትልቁ ምክንያት ጀግና ስላልሆንን ነዋ። ጠንካራ ስላልሆንን ነዋ። ገና ራሳችንን የምናሽሞነምን ለሰራነው በደል ጥቅስ ያዘጋጀን ስለሆንን ነዋ። ጥቅስ ያዘጋጀን ካልሆንን ራሳችንን እናጋልጣለን፣ እንደ በደልን እንናገራለን። እኔ በእግዚአብሔር ፊት አልታመንኩም፣ እስከ ዛሬ ማህበሩ የለፋበት ነገር፣ የተወጣበት የተወረደበት ነገር ፍሬ ያላፈራው በእኔ በደል ምክንያት ነው ማለት ያቃተን ሰዎች ነን። በደለኞች ነን፣ ኃጢአተኞች ነን። እግዚአብሔርን በድለነዋል፣ እግዚአብሔርን አሳዝነነዋል። ጀግና መሆን አለብን። ካሁን ወዲህ እንደ በደልነው ራሳችንን መጠየቅ አለብን። በእግዚአብሔር ፊት እንዴት መቆም እንችላለን? እግዚአብሔርንስ እንዴት መጥራት እንችላለን? በእውነት እኔ በበኩሌ ስለ አድኖ ፊት ስንበረከክ እግዚአብሔርን አፈርኩት። በደሌ ነው፣ ኃጢአቴ ነው። ሁላችንም ሰው ላይ መጠቆም የለብንም። እኔ በደለኛ ነኝ፣ ለእግዚአብሔር ለመንገዱ እንቅፋት የሆንኩት፣ ለመንገዱ ሳንካ የሆንኩት እኔ ነኝ ማለት ይጠበቅብናል። በራሱ ላይ ጀግና የሆነ ሰው ከእንግዲህ ራሱ ይገለጣል። ራሳችሁን አጋልጡ። እኔ በደለኛ ነኝ። እኔ በእግዚአብሔር ፊት ይሄንን ባደርግ ኖሮ የእግዚአብሔር ነገር ዳር ይደርስ ነበረ ብለን ራሳችንን መጠየቅ ይገባናል ማለት ነው። በእውነት እግዚአብሔር ከዚህ ከኢያሱ ወልደ ነዌ ታላቅ ትምህርት አስተምሮናል። ታላቅ ነገር ነግሮናል እና ይህንንም ሰው ኢያሱ ቀጥቶታል። ቅጣቱን ተቀብሏል። በጣም የሚገርማችሁ እኛ ዛሬ ከኢያሱ ከዚህ የምንማረው ይሄ ሰው በበደለው በደል የልጅ ልጆቹ ነው የጠራው። ገባችሁ? እሱን ብቻ አይደለም፣ ልጁን የልጅ ልጆቹን የሱ የዘር ሐረግ በሙሉ ጠርቶ ነው እነዚህን ሁሉ እርምጃ የወሰደባቸው ማለት ነው። መጽሐፈ ኢያሱ ምዕራፍ 7ን ቤታችሁ ገብታችሁ እንድታነቡት እና በረከት ብናገኝ የምንባረከው እኛ ብቻ ነን? ሙሉ ቤተሰባችን፣ የቤተሰብ አባላችን በሙሉ ምን ያገኛል? በረከት ያገኛል፣ ረድኤት ያገኛል። አያችሁ፣ እኛ ደግሞ ስንበድል ሙሉ ቤተሰባችንን ይዘነው ገደል እንደምንገባ ማወቅ መቻል አለብን ማለት ነው። አቅረብኩ ለከ እሳተ ወማየ ደይህዴከ አበዘ ፈቀድከ ነው። እግዚአብሔር እሳትና ውሃን በፊትህ አዘጋጅቼልሃለሁ፣ እጅን ወደ መረጥከው ምን በል ስደድ ነው የሚለንና እጃችንን መንፈሳዊ ወደ ሆነው መልካም ወደ ሆነው ነገር
እንድንሰድ ይገባናል። እግዚአብሔር አምላክ የተማርነውን ነገር እንድንፈጽመው እግዚአብሔር ይርዳን። የቅዱሳን አምላክ በእኛ በደል ላይ እስካሁን ድል የተቀዳጀነው የሰውን በደል በመናገር የሰውን በደል በመጠቆም የሰው በደል ላይ እጃችንን በመቀሰር ድል ተቀዳጅተናል። አሁን ትልቁ ጥያቄ የራሳችንን በደል ለራሳችን በመጠቆም ድል የምንቀዳጅበት ጊዜ ያድርግልን። የእግዚአብሔር ቸርነት የመብርሃን የወላዲት አምላክ ምልጃ ጸሎቷ አይለየን። ይትባረክ እግዚአብሔር አምላካ ወቢነ ስቡህኒ ውህቱ ወልውልኒ ውህቱ ለዓለም ይማረነ ወይሳለነ በርትዕት ተዋህዶ ሃይማኖት ያጽናነ ለይኩን። ዘኢትዮጵያ